ብሩኬ ግን ማለት ነው እንኳን እንደዚህ አድርገው የሚሰጥ ስምም በጣም ከባድ ነው እና ሀይሚን ለማሳመን የሄደበት መንገድ በጣም ከባድ ነው። ለሀይሚ በጣም ከባድ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በነገራችን ላይ ቤተሰብ ሀይሚን ብሩኬን በቃ ምንም መብሰል የማይችሉ ልጆች ሆነዋል አሁን ላይ። እኔ እንጃ ሰውነታችሁ ብቻ ነው እየፋፋ የሚመጣው፣ ጭንቅላታችሁም ይብሰል እንጂ እንደሚደረግና የማይደረግ ማወቅ አለባችሁ። ሀይሚን በዛ በኩል ድርቅ ካልኩ አልመለስም ትላለች። ብሩኬን ደግሞ ሀይሚን ለማሳመን የሚያደርጋቸው ነገሮች ጭራሹን ነገሩን እያሰፋው ነው የሄደው ማለት ነው። እና በመጀመሪያ ብሩኬ እኔ አሁን ብሩኬ ሲያደርገው ደስ የማይለኝ ነገር ይሄ ሰውን ለማሳመን ሀይሚን ለማሳመን ብሎ ከሴቶች የሚሄደው ነገር ልክ አይደለም። ምክንያቱም ሴት ልጅ በቃ በጣም ከባድ ነው። ይሄ ልጅ ከሴት ሲደርስ በተለይ ደግሞ ከፍቅረኛ ሲሆን ማለት ነው። ለፍቅረኛ ሲሆን በፍቅረኛ እይታ ብሩክ ያደረገው ነገር በጣም ከባድ ነው። አንድ ሴት ስታፈቅር እንኳን አይደለም እንደዚህ ከደረቱ ላይ ሌላ ሴት መተኛት ቀርቶ እንዲህ እንድትነካው እንኳን አትፈቅድም። ቢቻላት ማለት ነው። ቢቻላት ከሁሉም ሴቶች ብትጠብቀው ደስተኛ ትሆናለች አንዲት ፍቅረኛ። እና ገና ሀይሚን ለመመለስ ብለ ማለት ነው በቃ የማይደረግ ነገር ነው ያደረግከው። በእርግጥ ያብሳላት ማለት እናንተን ለመተባበር ነው። እንደውም ከሶስና ከምትባለው ልጅ ያብሳላት በምንጣሟ ሶስና ሀይሚን በጣም ነበር የምታበሳጫት በሰዓቱ። እንዴ ቀንድ እኮ ነው የምታስበቅላት። የምትናገረው ነገር የሆነ ከድራማው ከካራክተሩ ወታ ነው የምታወራው። ያቺ በቃ ስታያት ሁሉ ታናድዳታለች። ለምን እንደሆነ ሀይሚ ከብሩኪ ጋር እንድትሆን አትፈልግም ይሆን አላውቅም። አነጋገሯ ሁሉ በጣም ነበር የሚያናድደው። የሶፊ ማለት ነው የሶሲ እና ከሶሲ ጋር ተመሳሳይ ነው የተሰራው ድራማው። ነገር ግን እችኛዋ አብሳላት ምንም ነገር አልተናገረችም። በትናንትናው ዕለት ግን ያው አንቺ ነው መውጣት ያለብሽ ምናምን ብላለች እና ከዛ ውጭ የተናገረችው ነገር የለም። እኔ ክፉ ነገር ተናግራለች ብዬ እኔ አላስብም ማለት ነው። እና እንዲያውም እነሱን ለመተባበር ነው በዚህን ያክል ደረጃ እሷ ማብራ ከብሩኬ ጋር የተባበረችው። ነገር ግን ብሩኬ እንደዚህ አይደረግም። ሲቀጥል ደግሞ አንድ ሰው የሚወድ ሰው በምትናገራቸው ቃላቶች አምኖ አንተ ሊረዳ ይገባል። በቃ ሀይሚ የሆነ ቪዲዮ ስላሳያት አይደለም ልታምን የምትችለው። አሁን ለምሳሌ ሌላ ጊዜ ከተጣላችሁ አሁንም ደግሞ እሷን ለመመለስ እንደዚህ ሌላ ሴት ጋር ሄደ ቪዲዮ ልትቀርጽ ነው። ይሄ ልክ አይደለም። ሀይሚ ማመን ከፈለገች ዝም ብላ ትመን። በቃ በምትናገራቸው በምታሳያቸው ነገሮች ጥሩ ነገር እያደረግ እንደዚህ ቪዲዮዎች ምናምን ሳይሆን በምታደርጋቸው በድርጊቶች ልታምን ትችላለች። እና ለወደፊትም እንደዚህ አይነት ነገር እንዳይደገም ብሩኬ። ሲቀጥል ሀይሚ ደግሞ ማለት ነው። ሀይሚ ግን ምን ሆነች ነው? እስኪ ተረጋጊ ትንሽ እንዴ። በእርግጥ አሁን ላይ ስሜታዊ ናት። ያየችው ቪዲዮ አለ። ሲቀጥል ደግሞ ሚዲያ ላይ ማውጣቷ ራሱ የሆነ ደስ ላይላት ይችላል። በንዴት ውስጥ ሆና ነው አሁን የትናንቱን ቪዲዮ ያወጣችው። ለእሷ ተላከላት፣ እሷ ግን ሚዲያ ላይ አውጥተዋለች ማለት ነው። እና ማለት ከኔ ምንፈልገ ነው የምትዩ? እያወቅሽ የፈለገውን ነገር እኮ በደንብ ታውቂያለሽ አንቺ። ብሩኬ ከአንቺ መለየት አይፈልግም አይደለም። ከኔ የፈለግከው ነገር ምንድን ነው አይባልም ሲጀመር። ምክንያቱም የሚፈልገው አንቺን ነው። ከአንቺ መለየት አይፈልግም። እስካሁን ድረስ ከተጀመረ ጀምሮ ነገሩ እኔ ከአንቺ መለየት አልፈልግም፣ በመጀመሪያው ቀን ራሱ እኔ አንቺን ነው የምወደው ብሏታል እኮ። ገና እዩ የምትባለው እርጉዝ ነኝ ብላ ሳትመጣ እኔ አንቺን ነው የምወደው ከአንቺ መለየት አልፈልግም ብሎ ተናግሯል። ስለዚህ ከኔ ምንድን ነው የምትፈልገው አይባልም። የሚፈልገው አንቺን እስከሆነ ድረስ ማለት ነው። አሁን ዛሬ ሀይሚ እንደዚህ ብላ ሄዳለች። ነገ ደግሞ ብሩኬ አሻፈረኝ ብሎ ማለት ነው በቃ አልገባም ምናምን ብሎ ከቤት ይገለገላል። ከዛ በኋላ ደግሞ ሀይሚኔ በቃ ተናድጄ ነው በሰዓቱ እንደዚህ የሆንኩት ምናምን ብላ ትመጣለች ማለት ነው። እና ብሩኬ ሲናደድ ሀይሚ ትበርዳለች፣ ሀይሚ ስትናደድ ደግሞ ብሩኬ ይበርዳል። እና እኔ አሁን ግራ የገባኝ በዚህ ሁኔታ እንዴት ነው ሊታረቁ የሚችሉት? የምሬን እኮ ነው። በጣም ከባድ ነው። አሁን ሀይሚ በቃ እኔ ከአንተ ጋር ጨርሻለሁ፣ ምንም አይነት ነገር የለኝም፣ አልፈልግህም እያለች ነው ማለት ነው። ሀይሚ ካልፈለግሽው ብሩኬን የምርም ቁርጥ አድርገሽ ከልብሽ አውጥተሽው ከሆነ በቃ እሱ የሚያደርጋቸው ነገሮች ሊያናድድሽ አይገባም። እኔ ትናንትን ብየዋለሁ፣ ዛሬም ልደግመው እችላለሁ። እና እንደዚህ እኔ እንጃ ይሄ ያማረ ጊዜያችሁን በዚህ በከንቱ ነገር ግን ባታሳልፉት፣ እንደዚህ የምትጨቃጨቁበትን የምትጣሉበትን ጊዜ ማለት ነው በፍቅር ብታሳልፉት የተሻለ ይሆናል። እግዚአብሔር ቤተሰብን ማስደስታችሁ፣ ተመልካቾቻችሁን የሚወዷችሁን የሚያከብሯችሁን የሚናፍቋችሁን ሰዎች ማስደስታችሁ፣ እናንተም ጭንቅላታችሁ ርፍ ብሎ ሳትጣሉ ሳትጋጩ ፍቅራችሁን መልሳችሁ ብትቀመጡ የተሻለ ነው። ሁሌም አንድ አይነት ሁሌም ጭቅጭቅ፣ አንዱ ሲጮህ አንዱ ይበርዳል፣ አንዱ ሲበርድ አንዱ ይጮሃል።
እንግዲህ ሀይሚ ሰርፕራይዙን ለሁለተኛ ጊዜ ስታበላሸው ነው። እንግዲህ አልፈልግም ሰርፕራይዝ ብላለች ማለት ነው። እንዳትከዳት ነው በማስረጃ በማስረጃ ያደረጋችሁት አላለች። ኧረ ሀይሚ ግን ተይ፣ ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። አሁን በትናንትናው ዕለት ቤተሰቦቹ ራሱ የሆነ በቃ ሐኪም ቤት እንዲሄድ አድርጉት ነው ምንድን ነው እያለች ስትናገር ነበረ። እና ጥሩ አይደለም። የምሬን ነው። ቤተሰቦቹ እኔ ማንን እንዳለች በግልጽ ባትናገርም ወንድሞቹን ይሁን አላውቅም፣ ቤተሰቦቹ ራሱ ዝም ብላችሁ እንትን ባትሉ ጥሩ ነው። እሱን ወደ ሐኪም ቤት ውሰዱት፣ በቃ መታከም አለበት እያለች ነበረ። እና ማለት ነው አያስፈልግም እንደዚህ አይነት ቃሎች። እናንተ እንደጀመራችሁት እናንተው መጨረስ አለባችሁ። ሲቀጥል ሀይሚ ለመረጋጋት ሞክሪ። እኔ ብሩኬ ያደረገው ነገር ልክ ነው እያልኩኝ አይደለም። እሷን ለማሳመን እንደዚህ በቃ አጉል ስም በሚያሰጥ ነገር መምጣት አልነበረበትም። ልክ አልነበረም ያደረገው ነገር። ግን አንቺ ደግሞ ተረጋጊ። በቃ አንቺን ላለማጣት ያደረገው እንደሆነ ተረድተሽ ተረጋጊ። እርግዝናውም ደግሞ 10 እርጉዝ ናት እች እርጉዝ። ኧረ እንደው እች እርጉዝ ምን ይሻላል? እች እኮ ነች ሁሉ ነገር ያመጣችው። በመጀመሪያ እርግዝናውን እርግፍ አድርገሽ ተይው እስኪ ሀይሚ ተይው። ጊዜ ይፈተዋል ተብሎ አይደል እንዴ? ለምንድን ነው ጊዜ የማጠብቁት? አሁንም ድረስ ይሄኛውን ችግር እንፍታ ሲላት ማለት ነው እርጉዟን ነው የምታነሳት። እሷ ከልቧ የተቀመጠችው እርጉዟ ስለሆነች ማለት ነው። እና በእርግጥ አዎ ብሩኬ የዛኛው ችግር እያለ ከዚህኛው ራሱ መግባቱ እኔ ዛሬ ብሩኬን ነው መናገር የምፈልገው። እውነት በቃ ተሳስተሃል ብሩኬ። እንደዚህ አይነት ቪዲዮ መስራት አልነበረብም። የምሬን ነው። እኔ እንጃ። እኔ እንደኔ እሳቤ በቃ አስፈላጊ አልነበረም በዚህን ያክል ደረጃ ቪዲዮ ቀርጸ ለእሷ ልከ ማድረጉ ማለት ነው። ማለት ከመጀመሪያው አብራችሁ የሆናችሁት እኮ ሲጀመር ተዋዳችሁ ተፋቅራችሁ ነው አደለ? ሳትዋደዱ አደለም ከአንድ ቤት የኖራችሁት።